ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ መጋቢት 4 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን በትግራይ አዲስ የፖለቲካ አስተሳሰብና አመራር ያስፈልጋል ያለው ስምረት ፓርቲ በሰባተኛው ሀገራዊ ምርጫ እንደሚወዳደር በድጋሚ ማስታወቁን በደቡብ ኢትዮጵያ ክልል ጋሞ ዞን የደረሰውን የጎርፍ አደጋ ተከትሎ ለ3 ቀናት የሚቆይ ክልላዊ የሀዘን ቀን መታወጁን የአሜሪካ ዋር ኮሌጅ መምህራንና ተማሪዎችን ያካተተ ልዑክ በኢትዮጵያ መከላከያ ዩኒቨርሲቲ ትምህርታዊ ጉብኝት ማድረጉ መገለጹን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። በትግራይ አዲስ የፖለቲካ አስተሳሰብና አመራር ያስፈልጋል ያለው ስምረት ፓርቲ በሰባተኛው ሀገራዊ ምርጫ እንደሚወዳደር በድጋሚ አስታወቀ። የዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ በትግራይ ክልል ለበርካታ ዓመታት የቆየው ኋላ ቀር የፖለቲካ አካሄድ ክልሉን ወደ ኋላ ያስቀረ በመሆኑ አዳዲስና አማራጭ የፖለቲካ አስተሳሰቦች ሊተገበሩ ይገባል ሲል በምክትል ሊቀመንበሩ በኩል ገልጿል። የፓርቲው ምክትል ፕሬዝዳንት አቶ ሀፍቱ ኪሮስ ባለፉት 10 ዓመታት በክልሉ የነበረው ጠባብ የፖለቲካ ምህዳር የህዝቡን ሁለንተናዊ አቅም ገድቦ ቆይቷል ሲሉ ለአዲስ ሚዲያ ኔትወርክ ተናግረዋል። አቶ ሀፍቱ አክለውም በትግራይ ክልል ለረጅም ዓመታት የሰፈነው የአንድ ወገን የፖለቲካ አስተሳሰብ ክልሉንና ነዋሪዎችን አሳስሮ ይዟል ሲሉ አብራርተዋል። በተለይም ህወሓት ሲከተለው የነበረው የፖለቲካ አስተሳሰብና መዋቅር የህዝቡን አንድነትና ከመጉዳቱም በላይ ዜጎች የፈለጉትን የፖለቲካ አማራጭ በነጻነት እንዳይከተሉ እንቅፋት ሆኗል ብለዋል። ስምረት ፓርቲ በአሁኑ ወቅት ለክልሉ ህዝብ አማራጭ የሆኑ የፖለቲካ ሀሳቦችን ይዞ እየተንቀሳቀሰ መሆኑን የገለጹት አቶ ሀፍቱ በቀጣይ በሚካሄደው 7ኛው ጠቅላላ ምርጫም ፓርቲያቸው የሀሳብ የበላይነትን መሰረት አድርጎ እንደሚወዳደር ነው ያነሱት። ማንኛውም በክልሉ የሚንቀሳቀስ የፖለቲካ ኃይል በጉልበት ሳይሆን በሀሳብ ሊፋለም እንደሚገባም አጽንኦት ሰጥተዋል። በተጨማሪም ወጣቱ ትውልድ ካለፈው ጦርነትና የፖለቲካ ቀውስ ወጥቶ ለሳይንስ፣ ለቴክኖሎጂና ለፈጠራ ስራዎች ትኩረት እንዲሰጥም ጥሪ አቅርበዋል። ክልሉን አሁን ካለበት ማህበራዊና ኢኮኖሚያዊ ቀውስ ለማውጣትም አዲስና ብልህ የሆነ የፖለቲካ አስተሳሰብ እንዲሁም ደግሞ አመራር እንደሚያስፈልግ አቶ ሀፍቱ ጨምረው ገልጸዋል። በመጨረሻም ፓርቲው በክልሉ ሰላማዊ የፖለቲካ ትግል እንዲሰፍንና የህዝቡን ሁለንተናዊ ተጠቃሚነት የሚያረጋግጡ ሪፎርሞች እንዲተገበሩ ከሌሎች ባለድርሻ አካላት ጋር በቅንጅት ለመስራት ዝግጁ ነው ሲሉ ምክትል ሊቀመንበሩ ተናግረዋል። በደቡብ ኢትዮጵያ ክልል ጋሞ ዞን የደረሰውን የጎርፍ አደጋ ተከትሎ ለ3 ቀናት የሚቆይ ክልላዊ የሀዘን ቀን ታወጀ። በደቡብ ኢትዮጵያ ክልል በጋሞ ዞን በተለያዩ አካባቢዎች በተከሰተው የመሬት መንሸራተትና የጎርፍ አደጋ ምክንያት ህይወታቸውን ላጡ ወገኖች ክልሉ ከነገ ጀምሮ ለ3 ቀናት የሚቆይ ክልላዊ የሀዘን ቀን ማወጁን አስታውቋል። የክልሉ መንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋይ ጉዳቱን በተመለከተ በሰጡት መግለጫ ተጎጂዎችን ለማሰብ የ3 ቀን ክልላዊ ሀዘን መታወጁን ተናግረው ይህንን ተከትሎም ከነገ ጀምሮ በክልሉ ያሉ ባንዲራዎች ለ3 ቀናት ዝቅ ብለው ይውለበለባሉ ብለዋል። በዞኑ 4 ወረዳዎች በተከሰተው አደጋ 125 ሰዎች መጥፋታቸውን የገለጹት የአገልግሎቱ ኃላፊ እስካሁን የ74 ሰዎች አስክሬን መገኘቱን ጠቅሰው ቀሪዎችን የማፈላለጉ ስራ ተጠናክሮ መቀጠሉን አስረድተዋል። ከሞቱት ሰዎች በተጨማሪ በአደጋው 3480 የቤተሰብ አባላት ያሏቸው 575 አባወራና ማወራዎች ከመኖሪያ ቀያቸው መፈናቀላቸው የተገለጸ ሲሆን 190 የመኖሪያ ቤቶች ደግሞ ሙሉ ለሙሉ መውደማቸውም ተገልጿል። የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ እንዲሁም የክልሉ ርዕሰ መስተዳድር አቶ ጥላውን ከበደን ጨምሮ ሌሎች አመራሮች አደጋ ከደረሰባቸው 4 ወረዳዎች ከፍተኛ የሞት ቁጥር ባስተናገደው ጋጮ ባባ ወረዳ ማዞዶ ይሳ ቀበሌ በመገኘት የተጎጂ ቤተሰቦችን አጽናንተዋል። በተመሳሳይ አደጋውን ተከትሎ ታዲያ የመንግስት ኮሚኒኬሽን አገልግሎት የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የዓለም ጤና ድርጅት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ
ፕሬዚዳንት ታዬ አጽቀሥላሴን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በክልሉ በተከሰተ የመሬት መንሸራተት አደጋ በደረሰው የህይወት መጥፋትና መፈናቀል የተሰማቸውን ሀዘን ገልጸዋል። የአሜሪካ ዋር ኮሌጅ መምህራንና ተማሪዎችን ያካተተ ልዑክ በኢትዮጵያ መከላከያ ዩኒቨርሲቲ ትምህርታዊ ጉብኝት ማድረጉ ተገለጸ። የአሜሪካ ዋር ኮሌጅ መምህራንና ተማሪዎችን ያካተተ ልዑክ በኢትዮጵያ መከላከያ ዩኒቨርሲቲ ትምህርታዊ ጉብኝት ማድረጉን የኢትዮጵያ መከላከያ ሰራዊት አስታውቋል። ጉብኝቱ በሁለቱ ተቋማት መካከል በወታደራዊ ትምህርት በስትራቴጂክ ጥናትና በምርምር ዘርፎች ያለውን ትብብር የሚያጠናክር እንደሆነ ተገልጿል። በተለይም የእውቀት ልውውጥን ለማስፋትና የተቋማዊ አቅም ግንባታን ለማጠናከር ከፍተኛ ሚና እንዳለው መከላከያ ሰራዊት ትናንት ባጋራ መረጃ አመላክቷል። 12 የቡድን አባላትን ያካተተው የአሜሪካ ዋር ኮሌጅ ልዑክ በጉብኝቱ ወቅትም ከዩኒቨርሲቲው አመራሮችና ከባለሙያዎች ጋር በወታደራዊ ትምህርት በምርምርና በተቋማዊ ትብብር ማጠናከር ዙሪያ ሰፊና ገንቢ ውይይት አካሂዷል ተብሏል። ውይይቱ በዓለም አቀፍ የወታደራዊ ትምህርት መድረኮች ውስጥ የኢትዮጵያን መከላከያ ዩኒቨርሲቲ ተሳትፎ ለማሳደግና የጋራ የምርምር ፕሮግራሞችን ለማስፋት ያለውን እድል በግልጽ ያሳየ መሆኑን በመግለጫው ተመላክቷል። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ ከልዑኩ ጋር በጽህፈት ቤታቸው ባደረጉት ውይይትም ዩኒቨርሲቲው ከዓለም አቀፍ የስትራቴጂ ጥናት ተቋማት ጋር ያለውን አጋርነት ይበልጥ ለማስፋትና የትብብር ስራዎችን ወደ ላቀ ደረጃ ለማሸጋገር ቁርጠኝነት አለው ሲሉ ገልጸዋል። በተጨማሪም ልዑኩ ኤሮኖቲካልና ኤሌክትሪክ ፓወር ላቦራቶሪዎችን በመጎብኘት በተቋሙ የሚካሄዱ የምርምር የቴክኖሎጂ ልማትና የስልጠና እንቅስቃሴዎች ላይ ዝርዝር ገለጻ ተደርጎለታል ተብሏል። ይህም ዩኒቨርሲቲው በዘመናዊ ወታደራዊ ቴክኖሎጂና በምርምር መስክ ያለውን አቅም በግልጽ ያሳየ መሆኑን መረጃ አመላክቷል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የሳልሳይ ወያኔ አባሉና የመቀሌ ዩኒቨርሲቲ መምህሩ አቶ ሸዊት ገብረእግዚአብሔር መታሰሩን አስመልክቶ አቶ ጌታቸው ረዳን ጨምሮ የተለያዩ አካላት ተቋማቸውን ማሰማታቸውን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በመጋቢት ወር የሚቆይ ብሔራዊ የደም ልገሳ ንቅናቄ በይፋ ማስጀመሩን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። የሳልሳይ ወያኔ አባሉና የመቀሌ ዩኒቨርሲቲ መምህሩ አቶ ሸዊት ገብረእግዚአብሔር መታሰሩን አስመልክቶ አቶ ጌታቸው ረዳን ጨምሮ የተለያዩ አካላት ተቃውሟቸውን አሰሙ። የህወሓት ቡድን ሸዊት ገብረእግዚአብሔር የተባለውን የመቀሌ ዩኒቨርሲቲ መምህርና የሳልሳይ ወያኔ ፓርቲ አባል ማሰሩን ሳልሳይ ወያኔ ፓርቲ አስታውቋል። ሮማናት ኦንላይን የተሰኘ ፖድካስት ከፍቶ ፖለቲካዊ ትንታኔዎችን በመስጠት የሚታወቀው ሸዊት በስራ ላይ እያለ በታጠቁ አካላት ተይዞ መወሰዱን ነው ፓርቲው የገለጸው። በመቀሌ ከተማ በስራ ላይ እያለ መታሰሩ የተገለጸው ሸዊት የፍርድ ቤት ትዕዛዝ ባለያዙና በታጠቁ አካላት መወሰዱንም ሳልሳይ ወያኔ በመግለጫው አስፍሯል። ፓርቲው አክሎም ይህ በአባላችን ላይ የተፈጸመው ስር ሰላማዊ ፖለቲካዊ ትግልንና ሰላማዊ ፖለቲከኞችን የማጥፋት እኩይ ተግባር ነው ብሎታል። የፓርቲውን አባሎችና አመራሮች በማሰርና በማስፈራራት ከፖለቲካዊ እንቅስቃሴ እንዲወጡ የሚደረግ ተግባርን ተመልክቻለሁ ያለው ፓርቲው ሸዊት በአስቸኳይ እንዲፈታ ሲል ጠይቋል። የሸዊት ገብረእግዚአብሔርን መታሰር አስመልክቶ የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ከቻላችሁ ሐሳቡን ሰምታችሁ ሞግቱት ብለው ነገር ግን ሐሳብ አምጥታችሁ መሞገት ስለማትችሉ ሰበብ ፈልጋችሁ ፍቱት ብለዋል። የአረና ፓርቲ ሊቀመንበር አቶ አምዶም ገብረስላሴ በበኩላቸው ህወሓትና ሻዕቢያ በጥምረት ሊከፍቱት ያሰቡትን ውጊያ ያደናቅፋሉ የተባሉ 36 የነቁ ተጋሮችን የማሰር ዘመቻ በሸዊት ውዳሴ ተጀምሯል ሲሉ ገልጸዋል። ይህ አፈና በሸዊት የሚቆም ስላልሆነና በሁሉም ትግራዋይ ላይ የሚቀጥል በመሆኑ እንዲቆም መታገል አለብን ብለዋል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በመጋቢት ወር የሚቆይ ብሔራዊ የደም ልገሳ ንቅናቄ በይፋ አስጀመረ። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የመጋቢት ወርን ብሔራዊ የደም ልገሳ ወር በሚል ንቅናቄውን ጾም ለነፍስ ደም ልገሳ ለህይወት በሚል መሪ ሐሳብ ዛሬ መጋቢት 4 2018 ማስጀመሩን በይፋ አስታውቋል። በንቅናቄው መክፈቻ ላይ ንግግር ያደረጉት የጤና ሚኒስቴር ሚኒስትር ዴኤታ ወይዘሮ ሳረላ አብዱላሂ የክርስትናና የእስልምና አጽዋማት በአንድ ጊዜ መሆናቸው የርህራሄና የማካፈል እሴትን ለማጠናከር መልካም አጋጣሚ መሆኑን ገልጸዋል። ደም በመለገስ የወገኖችን ህይወት መታደግ የሰብአዊነት እሴት መሆኑን በማመላከት ሁሉም የማህበረሰብ ክፍሎችና ተቋማት በዚህ ንቅናቄ እንዲሳተፉ ጥሪ አቅርበዋል። አሁን ባለው ተጨባጭ ሁኔታ የደም ፍላጎት በተለያዩ ሁኔታዎች እየጨመረ መምጣቱን ጠቅሰው አንድ ግለሰብ በአመት ከ2 እስከ 3 ጊዜ ደም መለገስ የሚችልበት ሳይንሳዊ ማረጋገጫዎች እንዳሉም ተናግረዋል። በተለይ አሁን ባለው ተጨባጭ ሁኔታ የደም ፍላጎት በተለያዩ ሁኔታዎች እየጨመሩ
መጥቷል ማለት ነው። የወሊድ መጠን እየጨመረ መጥቷል። ያንን ታሳቢ አድርጎ አንድም እናት በደም እጦት እንዳትሞት ማድረግ ያስፈልጋል የሚል ሲሆን የዓለም ጤና ድርጅት የሚያስቀምጣቸው የተለያዩ ሰፊ መስፈርቶች ቢሆኑ አሁንም እዛ ለመድረስ ገና ብዙ የሚቀሩ ጉዳዮች አሉና እንደዚህ ቮለንተሪ የሆኑ ወይም ደግሞ በጎ ፈቃደኛ የሆኑ የደም ለጋሾች በየትኛው ደረጃ ቢሆን ያስፈልጉናል የሚለውንም አንዱ አስቀምጠን ነው ስለሚያስፈልግ ከዛ አኳያ ነው የሚለው በደንብ እንድትይዙልን እንፈልጋለን ማለት ነው። እንግዲህ የደም ልገሳ አንድ ሰው በአመት ከ2 እስከ 3 ጊዜ በላይ መለገስ የሚችልበት የሳይንሳዊ የሆኑ ነገሮችን የሚያስቀምጣቸው ጉዳዮች ስላሉ የአንድ ሰው ቢያንስ በበጎ ፈቃደኝነት 2-3 ጊዜ ቢለግስ በጤናው ላይ የሚያደርግ ሰው ጉዳትም የለም፣ በራሱ ደግሞ የሚፈጥርበት ነገር የለም። ግን የሰውን ህይወት ከመታደግ አንጻርና ከመንፈሳዊ እርካታ ከማግኘት አኳያ ግን ትልቅ ተጽዕኖና አስተዋጽኦ ያለው በመሆኑ ይህንንም በየጊዜው በተለይ ለማህበረሰባችን ማስተማር ንቅናቄ መፍጠር የሚያስፈልግ ከመሆኑ አኳያ ይህንንም በዚህ አጋጣሚ እዚህ ያላችሁ የሚዲያ አካላት እዚህ የተሳተፋችሁ ከግሉ ዘርፍ የተሳተፋችሁ አካላትም ይህንን መልእክት በየደረሳችሁበት እንድታስተላልፉልን የምንጠይቅበት ማለት ነው። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ዋና ዳይሬክተር ዶክተር አሸናፊ ታዘበው እንደገለጹት ባለፉት 8 ወራት 366667 ዩኒት ደም ለመሰብሰብ ታቅዶ 322355 ዩኒት መሰብሰብ መቻሉን አስታውቀዋል። እንዲሁም በመጋቢት ወር የሚካሄደው ብሔራዊ የደም ልገሳ ንቅናቄ በአንድ ወር ውስጥ 40,000 ዩኒት ደም ለመሰብሰብ እንደታቀደና ይህም በሆስፒታሎች የሚታየውን የደም እጥረት ለመቀነስ አስፈላጊ ድጋፍ እንደሚያደርግ አመላክተዋል። መጋቢት የደም ልገሳ ወር በሚል ሀገር አቀፍ የንቅናቄ ዘመቻ በ2016 መጀመሩ ይታወሳል። መጋቢት የደም ልገሳ ወር በሚል መርህ ሐሳብ ሀገር አቀፍ የደም ልገሳና የግንዛቤ ማስጨበጫ የንቅናቄ መርሃ ግብር እንደሚከናወንም ገልጸዋል። ግሎባል ባንክ ኢትዮጵያ በሲራልና በጎ አድራጎት ድርጅት የኢፍጣር መርሃ ግብር አካሄደ። ግሎባል ባንክ ኢትዮጵያ የታላቁን የረመዳን ወር ጾም ምክንያት በማድረግ በሲራልና በጎ አድራጎት ድርጅት በመገኘት በትናንትናው ዕለት የኢፍጣር ስነ ስርዓት አካሂዷል። ይህንን ተከትሎ የግሎባል ባንክ ኢትዮጵያ ማርኬቲንግና ኮሚኒኬሽን መምሪያ ዳይሬክተር አቶ ቢኒያም ፍቃዱ ባደረጉት ንግግር ባንኩ በተለያዩ ማህበራዊ አገልግሎቶች ሲሳተፍ መቆየቱን ጠቅሰው በተከበረው የረመዳን ወር እንደዚህ አይነት ፕሮግራም አዘጋጅተን እዚህ በመገኘታችን ደስተኞች ነን ብለዋል። እንግዲህ ከምንሰራቸው የማህበራዊ አገልግሎቶች ውስጥ አንዱ እንደዚህ አይነት የተቸገሩ ወገኖቻችንን የምናግዝበት የምንደግፍበት ህይወታቸው የተሻለ እንዲሆን ላይፋቸው የተሻለ እንዲሆን የምንሰራበት ሁኔታ ነው ያለውና ከዚህ እንግዲህ ዛሬ እዚህ የሲርለና የተገኘንበት ዋና ዓላማ በዚህ በረመዳን ቅዱስ ወር ከዚህ የበጎ አድራጎት ድርጅት ውስጥ የሚረዱ እጅግ በርካታ ሰዎች አሉ። በርካታ ወላጅ የሌላቸው ህጻናት አሉ። የሚያግዛቸው የሚደግፋቸው የሌላቸው ሴቶች አሉ። በዚህ ማህበር ስር ተደራጅተው የሚኖሩ ብዙዎች ናቸው። ስለዚህ ግሎባል ባንክ ኢትዮጵያ ይህንን ቅዱስ ወር የዛሬዋን ቀን ደግሞ ከነኚህ ወገኖቻችን ጋር አብረን ብናፈጥር አብረን የደስታ ምሽት ብናሳልፍ ብለን ነው የተገኘ ነው። የሲራልና በጎ አድራጎት ድርጅት የተቸገሩ ዜጎችን በመደገፍ ወላጅ አልባ የሆኑ ህጻናትን በቋሚነት በመርዳትና የተለያዩ የልማት ስራዎች ላይ በንቃት እየተሳተፈ እንደሚገኝ የገለጹት የድርጅቱ መስራችና ስራ አስኪያጅ ኡስታዝ ኑሩ ቱርኪ ግሎባል ባንክ ኢትዮጵያ ምስኪኖችን ለመደገፍ ስላደረገው የኢፍጣር ፕሮግራም አመስግነዋል። ያው እንግዲህ የሲራልና የበጎ አድራጎት ድርጅት ከተመሰረተ 8ኛው ዓመት የያዘ ቻሪቲ ነው። በዚህ ቤተሰብ ውስጥ እንግዲህ ወደ 1600 ቤተሰቦች የተመዘገቡ ሲሆን ተጠቃሚነታቸው ደግሞ 6700 ቤተሰቦች ናቸው። ይህ እንግዲህ ከተለያዩ በእኛው ነው ቤታችን የሚያስተናግደው ከራሳችን ባሉ ግብረሰናይ ከሆኑት ወንድሞቻችን እህቶቻችን እንዲሁም ሀገር ውስጥ ከሌሉ ኢትዮጵያን ወንድሞቻችን የተያዘ ቤት ነው። እንግዲህ የሲራልና የበጎ አድራጎት ድርጅት በዋናነት አባት የሞተባቸው ልጆች ነው በ65% የሚይዘው። ከዛ ውጭ አረጋውያን አለ። ከዛ ውጭ ደግሞ እናትም አባትም ኖሯቸው መኖር ያቃታቸው አካሎች አሉ። እነሱ ይደግፋል። ይህን ስራችን በማየት ግሎባል ባንክ እንግዲህ ዛሬ በተከበረው በረመዳን ምስኪኖች ትላንትና የሚበሉት በፌስታል የነበረው ታሪክ ተረስቶ ብፌ መብላት አለባቸው፣ በአማረ ነገር ማፍጠር አለባቸው ብሎ የሲራልና ቤተሰቦቻችን ሁሉንም ባይሆንም ሁሉንም ስለማይቻል ዛሬ ግን ያሉትን ቤተሰቦቻችን ግሎባል ባንክ በፈቀደልን ሂደት
ቤተሰቦቻችን በአማረ መልኩ መልካም ጊዜ አሳልፈናል። በእለቱ የሲራልና በጎ አድራጎት ድርጅት የስራ እንቅስቃሴን የባንኩ ከፍተኛ የስራ ኃላፊዎችና ሰራተኞች ተዘዋውረው የጎበኙ ሲሆን ድርጅቱ እየሰራ ያለው ስራ የሚበረታታ መሆኑን ተናግረዋል። ግሎባል ባንክ ኢትዮጵያ በመላ ሀገሪቱ ካሉ 245 ቅርንጫፎች በመስኮት ከሚሰጣቸው አገልግሎቶች በተጨማሪ ከወለድ ነጻ አገልግሎት ብቻ የሚሰጥባቸውን የቅርንጫፎች ቁጥር 6 ማድረሱ ተጠቁሟል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ የኢራን ጠቅላይ መሪ ሙጅተባ ኻሜኒ ከሁለት ጥቃቶች መትረፋቸውን ሀገራቸው ስታረጋግጥ አሜሪካ ደግሞ ጠቅላይ መሪው ጉዳት እንደደረሰባቸው ገልጻለች። አዲሱ የኢራን ጠቅላይ መሪ ሙጅተባ ኻሜኒ ከሁለት ጥቃቶች እንደተረፉ የሀገሪቱ የህዝብ እንደራሴ ተናግረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ጠቅላይ መሪው ተጎድቷል፣ ግን ምናልባትም በሆነ መንገድ በህይወት አለ ብለው እንደሚያምኑ ተናግረዋል። ዝርዝሩን ዘርፋይል ሀብታሙ እንደሚከተል ያቀርበዋል። የኢራን ጠቅላይ መሪ ሙጅተባ ኻሜኒ ከሁለት ጥቃቶች መትረፋቸውን ሀገራቸው ስታረጋግጥ አሜሪካ ደግሞ ጠቅላይ መሪው ጉዳት እንደደረሰባቸው ገለጸች። ነገ ቅዳሜ 2 ሳምንቱን በሚደፍነው አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ጠቅላይ መሪውን አያቶሊ አሊ ካማኒን ጨምሮ በርካታ ባለስልጣናት ኢራን ተገለውባታል። በዛሬው ዕለት ደግሞ አዲሱ የኢራን ጠቅላይ መሪ ሙጅተባ ኻሜኒ ከሁለት ጥቃቶች እንደተረፉ የሀገሪቱ የህዝብ እንደራሴ ተናግረዋል። የሀገሪቱ የዜና ወኪል የሆነው ሪና እንደዘገበው የህዝብ እንደራሴው መሐመድ ሬዛ ኮቺ ሙጅተባ ኻሜኒ ቤታቸው ላይ ጥቃት ሲፈጸም ከአያቶሊ ሰይድ አሊ ጋር የነበሩ ሲሆን ከግድያ ሙከራው አምልጠዋል ሲሉም ገልጸዋል። አክሎም ሌላ የሀገሪቱ መሪ ከጠቅላይ መሪው ጋር ባሉበት ለሁለተኛ ጊዜ ሆስፒታል ላይ ጥቃት ቢፈጸምም አሜሪካና እስራኤል አላማቸው አልተሳካም ብለዋል። እንደራሴው ግን የትኛው ሆስፒታል ላይ ጥቃት እንደደረሰም አልተናገሩም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው በዚህ ሳምንት መጀመሪያ አባታቸውን ተክተው የተመረጡት አዲሱ ጠቅላይ መሪ ተጎድተዋል፣ ግን ምናልባት በሆነ መንገድ በህይወት አለ ብለው እንደሚያምኑም ተናግረዋል። ትራምፕ ይህንን የገለጹት ሙጅተባ ኻሜኒ የሰጡት መግለጫ በትላንትናው ዕለት በኢራን ብሔራዊ ቴሌቪዥን ጣቢያ ከተነበበ በኋላም ነው። ሮይተርስ የዜና ወኪል ስማቸው ያልተጠቀሰ አንድ የኢራን ባለስልጣን ጠቅሶ አሜሪካና እስራኤል በፈጸሙት ጥቃት ሙጅተባ ኻሜኒ ቀላል ጉዳት እንደደረሰባቸውም ዘግቧል። ትራምፕ ዛሬ በተላለፈ የፎክስ ኒውስ ቃለ መጠይቅ ላይ ጠቅላይ መሪው ኢራን የሆርሙዝ ወሽመጥን የመዝጋት አማራጭን መጠቀም እንደምትቀጥል ስላስታወቁበት መግለጫ አስተያየታቸውንም ተጠይቀዋል። ትራምፕ ለቀረበላቸው ጥያቄ ምላሽ ሲሰጡ ብዙ ነገር ሲያወሩ ሰንብተዋል። ስለዚህ ወደ ተግባር መለወጥ ይኖርበታል በማለት ገልጸዋል። ጨምረውም መመልከት ይኖርብናል፣ ምክንያቱም እያጠፋናቸው ነው ብለዋል። ከሁለተኛው የዓለም ጦርነት ወዲህ ማንም ተመቶ በሚያውቅበት መጠን በኃይለኛው እየመታናቸው ነው ሲሉም አክለዋል። ከቀናት በፊት በቆጵሮስ የኢራን አምባሳደር የሆኑት አሊሬዛ ሳላሪያና ለብሪታንያ ጋዜጣ ዘጋርዲያን ጠቅላይ መሪው እግርና እጆቻቸው ላይ ጉዳት እንደደረሰባቸው ሰምቻለሁ፣ የመቁሰል ጉዳት ስለደረሰባቸው ሆስፒታል እንደሆኑ አስባለሁ ሲሉ መናገራቸው ይታወሳል። አምባሳደሩ አክሎ ሙጅተባ ኻሜኒ ጉዳት የደረሰባቸው አባታቸውና ሌሎች 5 የቤተሰቦቻቸው አባላት በተገደሉበት ጥቃት መሆኑን ጠቁመዋል። በሌላ በኩል ደግሞ የኢራን አብዮታዊ ዘብ የደህንነት ክፍል ባወጣው መግለጫ የአደባባይ ተቃውሞዎች የሚካሄዱ ከሆነ ከታህሳስ ወር የከፋ እርምጃ እንደሚወሰድ አስጠንቅቋል። ባለፈው ታህሳስ ወር በበርካታ የኢራን አካባቢዎች ውስጥ በተካሄደው ህዝባዊ ተቃውሞ ጋር በተያያዘ በሺዎች የሚቆጠሩ ሰዎች መገደላቸውና በ10 ሺዎች የሚሆኑ ደግሞ ለእስር መዳረጋቸው ይታወቃል። የሀገሪቱ አብዮታዊ ዘብም ታህሳስ 8 ከተወሰደው የከፋ እርምጃ እንደሚወስድ ይፋ ባደረገበት መግለጫው የአደባባይ ነውጥ ለወታደራዊ ጥቃት ሽፋን መሆኑን አስታውቀናል ሲል አሁን የጠላት ኃይሎች የውጊያ ዓላማቸውን ለማሳካት ፍርሃትና ብጥብጥ እየነዙ ነው ብለዋል። ከወራት በፊት በተካሄደው ተቃውሞ ሰልፍ ላይ የኢራን መንግስት የሞቱት 3117 ሰዎች መሆናቸውን ገልጾ የስም ዝርዝራቸውን ይፋ ማድረጉና በተቃውሞ ወቅትም ኢንተርኔትና ስልክ ተቋርጦ እንደነበር ይታወሳል። ይህ በእንዲህ እንዳለ በምዕራባዊ ኢራቅ በተከሰከሰው የአሜሪካ ነዳጅ ጫኝ ወታደራዊ አውሮፕላን ውስጥ ከነበሩት 6 የበረራ አባላት ውስጥ 4 ህይወታቸውን ማለፉን የአሜሪካ ጦር ማዕከላዊ እዝ አስታውቋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርብበት ሰዓት ላይ ደርሰናል። መረጃዎቹን ዳሩ ሰላም ተሾመ ይዛለች። አብራችሁን ቆዩ። አዋሽ ባንክ ዘመኑን የዋጁ ናቸው ያላቸውን 3 አዳዲስ የዲጂታል መተግበሪያዎችን ስራ አስጀመረ። አዋሽ ባንክ ለደንበኞቹ የሚሰጠውን አገልግሎት በዲጂታል ቴክኖሎጂ የታገዘና ዘመናዊ ለማድረግ ያለሙ 3 አዳዲስ የዲጂታል መተግበሪያዎችን በይፋ ስራ ማስጀመሩን አስታውቋል። ባንኩ በትላንትናው ዕለት አዲስ ያስተዋወቃቸው ምርቶቹ አዋሽ ሬሚት፣ አዋሽ ኢቲኬቲንግና አዋሽ ኢፕሮፐርቲ ማኔጅመንት የተሰኙ አዳዲስ መተግበሪያዎች ናቸው። ትላንት በይፋ ስራ ከጀመሩት አንዱ የሆነው አዋሽ ሬሚት መተግበሪያ በውጭ ሀገር የሚኖሩ
ኢትዮጵያውያንና ትውልደ ኢትዮጵያውያን የቪዛ ወይም የማስተር ካርድ አማራጮችን በመጠቀም ለወዳጅ ዘመዶቻቸው በቀጥታ ወደ አዋሽ ባንክ ሂሳብ ወይም ወደ አዋሽ ብር ፕሮ ዋሌት ፈጣንና ደህንነቱ የተጠበቀ የገንዘብ ዝውውር እንዲያደርጉ ያስችላቸዋልም ተብሏል። ይህም በውጭ ሀገር የሚኖሩ ዜጎች ያለ እንግልት ገንዘብ እንዲልኩ ትልቅ እድል የሚፈጥር መሆኑም ተጠቁሟል። ሁለተኛው መተግበሪያ አዋሽ ኢቲኬቲንግ ደግሞ ኮንሰርቶችን፣ ስፖርታዊ ውድድሮችን፣ ሃይማኖታዊ ስብሰባዎችንና መሰል ኩነቶችን የሚያዘጋጁ አካላት ቲኬቶቹን ሙሉ በሙሉ በዲጂታል መንገድ እንዲሸጡና እንዲያስተዳድሩ የሚያስችል መሆኑም ተገልጿል። ይህ አገልግሎት የወረቀት ቲኬቶችን በዘመናዊ የኪውአር ኮድ በማስቀረት ለታዳሚዎች ምቾትን፣ ለአዘጋጆች ደግሞ ግልጽና በቴክኖሎጂ የተደገፈ የሽያጭ ቁጥጥርን የሚያበረክት እንደሆነም ተመላክቷል። በተጨማሪም ባንኩ ይፋ ያደረገው አዋሽ ኢፕሮፐርቲ ማኔጅመንት ሲስተም የህንፃ ባለቤቶችና ተከራዮችን የዕለት ተዕለት ግንኙነት ለማቅለል የተዘጋጀ ነው። መተግበሪያው የህንፃ ኪራይ አስተዳደርን፣ የፋይናንስ ክትትልን፣ የወለል ፕላኖችንና የመኪና ማቆሚያ ቦታዎችን በአስተማማኝ ሁኔታ በዲጂታል መንገድ ለመምራት የሚያስችል ሲሆን በተለምዶ የሚሰራውን በእጅ የተደገፈ የኪራይ አያያዝ ወደ ዘመናዊና ግልጽ አሰራር እንደሚቀይረውን በምርቃቱ ወቅት ተገልጿል። ማዕድን ሚኒስቴር ለ3 ኩባንያዎች የማዕድን ምርት ፍቃድ ሰጠ። ማዕድን ሚኒስቴር በተለያዩ የማዕድን ምርት ለሚሰማሩ 3 ኩባንያዎች የምርት ፍቃድ ሰጥቷል። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ በዚህ ወቅት እንዳሉት ኢትዮጵያ በማዕድን ዘርፍ ያላትን ሀብት በተገቢው መንገድ ለማልማት ወሳኝ እርምጃዎችን እየወሰደችም ትገኛለች። ለኩባንያዎቹ ፍቃድ መሰጠቱ ማዕድናቱን ወጥነት ባለው መልኩ ለማምረትና ወደ ውጭ ገበያ በማቅረብ የውጭ ምንዛሬን ለማስቀረት ከፍተኛ አስተዋጽኦ እንደሚኖረው አብራርተዋል። በተጨማሪም ስትራቴጂያዊ ምርቶችን በሀገር ውስጥ በማምረት የምርት ሉዓላዊነትን ለማረጋገጥ አቅም የሚፈጥር ነው ብለዋል። ፍቃድ የተሰጣቸው ኩባንያዎች በፖታሽ፣ በብረትና በወርቅ ማዕድን ምርቶች የሚሰማሩ ሲሆን 3ቱም የማዕድን ምርቶች $2 ቢሊዮን ኢንቨስትመንት ወጪ የሚደረግባቸው መሆናቸውም ተገልጿል። በዚህ መሰረት በፖታሽ ምርት ለኢትዮጵያ ኢንቨስትመንት ሆልዲንግ፣ በብረት ምርት ለZYT BDIM እንዲሁም በወርቅ ምርት ለቤሮ ማይኒንግ የማዕድን ምርት ፍቃድ ተሰጥቷል። ስትከታተሉት የነበረው የዕለተ አርብ መጋቢት 4 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁ ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት